በውጭ ሀገር እንደ ዱባይ እና የተባበሩት አረብ ኤሚሬትስ ሆነው በሰላም ሲኖሩ ድንገት ከሀገር እንዳይወጡ ሲታገዱ ምን ሊሰማዎት ይችላል? አንድ ቀን አውሮፕላን ማረፊያ ወይም ኤርፖርት ሲሄዱ ከሀገር መውጣት እንደተከለከሉ ሲነገሮት ምን ሊያደርጉ ይችላሉ? የጉዞ ክልከላ ወይም ትራቭል ባን ምንድን ነው? በቀላል አነጋገር የጉዞ ክልከላ ማለት የሀገሪቱ መንግስት ወይም የፍትህ አካላት አንድ ግለሰብ ከሀገር እንዳይወጣ በህግ የሚከለክሉበት እርምጃ ነው። ይህ ክልከላ የሚጣለው ግለሰቡ በተለያዩ ወንጀሎች ወይም የገንዘብ ነክ ጉዳዮች ላይ ጥፋተኛ ሲሆን ነው። የጉዞ ክልከላ ዋና ዋና ምክንያቶች በዱባይና በተባበሩት አረብ ኤሚሬቶች ውስጥ የአንድ ኢትዮጵያዊ ግለሰብን ጉዞ ሊያግዱ የሚችሉ ዋና ዋና ምክንያቶች አሉ። እነዚህን ምክንያቶች ማወቅ በቅድሚያ መጠንቀቅ እንድትችሉ ይረዳቸዋል። የወንጀል ድርጊቶች ወይም ክሪሚናል ኦፌንስ፣ የአደንዛዥ እጽ ዝውውር ወይም አጠቃቀም። ይህ ወንጀል በጣም ከባድ ቅጣት አለው። የማጭበርበር ድርጊቶች እንደ ፋይናንሻል ማጭበርበር ወይም ሌላ አይነት የማጭበርበር ወንጀሎች። ጥቃት ወይም ግጭት፣ በሌሎች ሰዎች ላይ አካላዊ ጥቃት ማድረግ ወይም አላስፈላጊ ግጭት መፍጠር። የስራና የቪዛ ጉዳዮች ኤምፕሎይመንት ኤንድ ቪዛ ኢሹስ፣ ስራ መልቀቅ ወይም መባረር። አንድ ግለሰብ ከስራ ሲለቅ ወይም ሲባረር አሰሪው የቪዛውን መሰረዝ ወይም ካንስሌሽን ያሳውቃል። ግለሰቡ በ28 ቀናት ውስጥ አዲስ ስራ ካላገኘ ወይም ከሀገር ካልወጣ በህግ ጥሰት ውስጥ ይገባል። ቪዛን አሳልፎ መኖር ወይም ኦቨርስቴይንግ ቪዛ፣ ቪዛ ወይም የመኖሪያ ፈቃድ ካለቀ በኋላም በሀገሪቱ ውስጥ መቆየት። የገንዘብ ችግሮችና እዳ ፋይናንሻል ኢሹስ ኤንድ ዴብትስ፣ የክሬዲት ካርድ እዳ፣ ክሬዲት ካርድ ተጠቅሞ እዳውን ሳይከፍሉ መቅረት፣ በተለይ ትልቅ መጠን ያለው እዳ ከሆነ። የባንክ ብድር፣ ከባንክ ብድር ወስደው ሳይከፍሉ መቅረት። ያልተከፈለ ቼክ፣ ከባንክ ሂሳብ ላይ ገንዘብ እንደሌለ እያወቁ ቼክ ጽፎ መስጠት። የጉዞ ክልከላ ወይም ትራቭል ባን ከተጣለብን ምን ማድረግ እንችላለን? የህግ ባለሙያ ማማከር፣ ችግሩን ለመፍታት የህግ ባለሙያ ማማከር በጣም ጠቃሚ ነው። እዳ መክፈል፣ የገንዘብ ችግር ከሆነ እዳውን በመክፈል ሁኔታውን ማስተካከል እንችላለን። ይህንን ቪዲዮ ለሌሎችም እንዲደርስ ሼር አድርጉት። እንዲሁም ጥያቄ ወይም አስተያየት ካላችሁ ኮመንት ላይ ጻፉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ለዛሬ ይህን ይመስላል። እስከሚቀጥለው ቪዲዮ በሰላም ቆዩ።